ከአገር ውስጥ እስከ ዓለም አቀፍ ሳይንሳዊና የረቀቁ የወንጀል ምርመራ ውጤቶች እንዲሁም ተረኮች የሚስተናገዱበት ዝግጅት ዘጠኝ 91 በታችኋል። የተከበራችሁ አድማጮቻችን በወንጀል የምርመራ ስራዎች ላይ ትኩረት የሚያደርገው 991 ፕሮግራማችን እነሆ የዛሬው ተጀምሯል። በዛሬው የወንጀል የምርመራ ፕሮግራማችን ከዓመታት በፊት በአዲስ አበባ አካባቢ በድብቅ የተፈጸመውን የነፍስ ግድያ ወንጀልና በሐሰት የቀረበውን አቤቱታ ለማጣራት የአዲስ አበባ ፖሊሶች ገጥሟቸው የነበረውን ከባድ የምርመራ ስራና ያገኙትን ውጤት ነው። ግርማ ፍስሐ ነኝ። መልካም ቆይታ። ሶስት 120 ሰዓታት የፈጀው የወንጀል ምርመራ ክፍል 1። አበራ ዳመሳ የተባለ ሰው አሁን እመለሳለሁ ብሎ በድንገት ከቤቱ እንደወጣ የት እንደደረሰ ሳይታወቅ ሰንብቷል። በሶስተኛው ቀን ያልታወቁ ሰዎች በሌሊት ከቤቱ ድረስ መጥተው ንብረቱን ዘርፈው ሄደዋል። ሚስቱም ለሕይወቷ በመፍራት ቤቷን ለቃ ወደ ዘመዶቿ ሄዳለች። በአካባቢው እንደሚወራው ከሆነ አበራን የገደሉት ወሮበሎች ንብረቱን ዘርፈውታል ይባላል። ይህ ድርጊት የአካባቢውን ነዋሪ ሕዝብ ያሳሰበና ያስደነገጠ መሆኑን አንድ የአካባቢው ሰው ማመልከቻ አቅርበዋል። ጉዳዩ እውነትም አሳሳቢ ስለሆነ በሚያስቸኩል ሁኔታ ተጣርቶ ውጤቱ ይገለጽ ሲሉ የምርመራ ሹሙ ትዕዛዝ አስተላልፈዋል። ይህ ደብዳቤ ከመድረሱ 2 ቀን በፊት ወንጀል ተፈጽሞበታል በተባለበት ቀበሌ የአንድ ያልታወቀ ሰው አስክሬን በጅብ ተበልቶ መገኘቱ በሰፊው ወራ ነበረም። ጠፋ የተባለው ሰው በጅብ ተበልቶ ይሆን? ይህ ከሆነ ንብረቱ ለምን ተዘረፈም? ጉዳዩ ይህን በመሰለ ሁኔታ የተወሳሰበ በመሆኑ አንድ የምርመራ ቡድን ተመድቦለት ነበረም። የምርመራ ቡድኑ 320 ሰዓቶች የፈጀ ጠንካራ መከታተል ባደረገበት ሰሞን የተገኘው ውጤት የቡድኑ መሪ በምርመራ መቅደሙ ላይ ያሰፈረው ፍሬ ነገር እንዲህ ይላል። ወንጀሉ ተፈጽሟል የሚባልበት ስፍራ በመናገሻ መና አብቹ በተባለ ቀበሌ ነው። መና አብቹ ቀበሌ አዲስ አበባ በሰሜን ምስራቅ በሶሎልታ ወረዳ ከንጦጦ ተራራ አለፈ ብሎ ከመናገሻ አውራጃ መገኛ ላይ የሚገኝ መንደር ነው። እዚህ ምርመራ መነሻ የሆነው የከተማዋ ፖሊስ አዛዥ ታኅሳስ 18 ቀን ያወጡት ትዕዛዝ ነው። የምርመራ ቡድኑ ወደ ተባለው ቀበሌ ተሰማርቶ ስራውን የጀመረው ደብዳቤው በደረሰው ማግስት ነበረም። ባልታወቁ ሰዎች እጅ ተገድሏል፣ ንብረቱም ተዘርፏል የሚባለው አበራ ዳመሳ ከቤቱ ወጥቶ ሳይመለስ የቀረው ከታኅሳስ 10 ቀን ጀምሮ ስለሆነ የፖሊሶቹ ምርመራ የጀመረው አበራ በጠፋ በ8ኛው ቀን ላይ ነው። ይህም በመሆኑ በእነዚህ ቀኖች ውስጥ ብዙ ማስረጃ እንደባከነባቸው ተረድተዋል። ይህ ሁኔታ እስከዚህ ቀን ድረስ ለፖሊስ ሳይመለከት የቀረው በምን ምክንያት እንደሆነ ለማወቅ ተሞክሯል። ከሁሉም በፊት በአቅራቢያው ፖሊስ ጣቢያ የለም። ከዚህ በቀር ጠፋ የተባለው ሰው ዘውትር ወደ አዲስ አበባ ከተማ እየመጣ ሰንብቶ ስለሚመለስ እንደ ልማዱ ወደ ከተማ ሄዶ ይሆናል ብለው ቤተሰቦቹ ባለማመልከታቸው ነው። እንዲያውም ይህ ጉዳይ ለፖሊስ ሊወራና ሊጋነን የበቃው የተባለው ሰው ከቤቱ በወጣ በ3ኛው ቀን ሌሊት ያልታወቁ ሰዎች ወደ ቤቱ ገብተው
ንብረቱን ዘረፉት በመባሉ ነው። ለጉዳዩ ቀስቃሽ ሆነው ለሕግ የቀረቡ የዚህ ቀበሌ ነዋሪ የሆኑ አንድ ሰው ለከተማው ፖሊስ በጻፉት ማመልከቻ ላይ እንዳስረዱት አበራ የተባለው ሰው ታኅሳስ 10 ቀን ጠዋት ከቤት እንደወጣ ሳይመለስ ቀርቷል። ሚስቱ ይመጣል እያለች በመጠባበቅ ላይ ሳለች በሦስተኛው ቀን ሌሊት የቀንድ ከብቶችና ሌላም ንብረቱ ተዘርፏል። ሚስቱም ለሕይወቷ በመፍራት ቤቷን ጥላ ወደ ዘመዶቿ ቤት ሄዳለች። የዚህ ሰው ግቢ በአሁን ጊዜ ባዶ ሆኗል የሚል ነው። ፖሊሶች ሥራቸውን የጀመሩት ወንጀል የተፈጸመበትን ቀበሌ በመቃኘት በአካባቢው የሚነገረውን ወሬ ሰብስቦ በመጭመቅ ለምርመራቸው ፍንጭ የማግኘቱን ሥራ ተቀዳሚ ለማድረግ ነበረም። በእነዚህ መሠረታዊ ነጥቦች ላይ በማተኮር በስፍራው ላይ በተሰማሩ በጥቂት ሰዓታቶች ውስጥ አንዳንድ ፍሬ ነገሮችን ለማግኘት ችለዋል። ፖሊሶቹም በዚያ ቀበሌ እንደተሰማሩ በርግጥ ተጋኖ ሲወራ የሰሙት ስለ አበራ መሞትና ስለ ንብረቱ መዘረፍ ነው። አበራ መካከለኛ ዕድሜ ያለው ሰው ሲሆን በዚያ አካባቢ የታወቀ ነው። መጠጥ ቤት ያዘወትራል። በግብርና ሥራ በተለይም ከብት በማርባት ያዘነበለ ነው። በዚህ መሠረት ከ15 በላይ የሚሆኑ የቀንድ ከብቶች ነበሩት። መኖሪያ ቤቱ ጠንከር ባለ አጥር የተከበበ ቢሆንም ብቸኛ አልነበረም። በአካባቢው ብዙ መኖሪያ ቤቶች አሉ። ሆኖም ከብቶቹ ባልታወቁ ሰዎች በተነዱ ጊዜ ጎረቤቶቹ አልሰሙም። እንዲያውም የሰውየውን መጥፋት የከብቶቹንም መዘረፍ ጎረቤቶች ሊሰሙ የቻሉት ወይዘሮ ላቀች ከተባለች ሚስቱ ነው። ይቺ ሴት ለሕይወቷ በመፍራት ወደ ዘመዶቿ ስለሄደች ያበራ ዳመሳ መኖሪያ ቤት ያጥር በር ከውጭ በኩል በልጥ በሚገባ ተተብትቦ ታስሯል። ቤቱም ተዘግቷል። አካባቢው ጭር ብሎ ሰዎች ያለቁበት የሞት ግቢ መስሏል። ቤቱን ከፍተው አንዳንድ ሁኔታዎችን ለመረዳት የሚችሉት ዘግታው የሄደችው ያበራ ዳመሳ ባለቤት ስትገኝ መሆኑን ፖሊሶቹ ስለተረዱ ሄደች ወደ ተባለው ቀበሌ በመሄድ ሴትየዋን አትኩረው ተመለከቷት። የሐዘን ሳይሆን የድንጋጤና የመርበትበት መልክ ይታይባታል። የተበደለችና የተፈጸመባትን በማመልከት ጉዳዩ እንዲጣራላት የምትፈልግ እንዳልሆነች ከሁኔታዋ ለመገመት ሞክረዋል። ሴትየዋ ባሏን ያህል ጸጋ ያጣች አትመስልም። በፖሊስ ዓይን አትኩረው በማየት ከሁኔታው ለመረዳት እንደቻሉት ልትናገረው ወይም ልትደብቀው ያልቻለችው አንድ ትልቅ ሮሮ አላት። ይህም ፖሊሶቹ ከሴትየዋ የጠበቁት አልነበረም። ስለ ተዘረፈው ንብረቷና ስለ ባሏ መጥፋት የምታስረዳ አንድ ፍንጭ ይኖራል የሚል ነበረም። ሴትየዋ ግን የጠበቋትን ያህል ሆና አላገኟትም። እንዲያውም ከነሱ ጋር ተባብራ የባሏንና የንብረቷን መድረሻ ለማወቅ የጓጓች ሳይሆን አላውቅም በሚል ቃል ብዙ ሳትናገር ልትለይ የምትፈልግ ሆና ነው ያገኟት። አንገቷን አቀርቅራ ብዙ እያሰበች የመለሰችላቸው ቃል የሚከተለው ነበረም። ሰዎቹ ወደ ግቢያችን እንዴት እንደገቡና እንደወጡ አላውቅም። ብቻ ከከብቶቻችን 9 ምርጥ ላሞችና በሬዎች ተወስደዋል። ምራጭ የሆኑ 6ቱ ያህል ቀርተዋል። ከብቶቹ ሲተራመሱ ብሰማም ለሕይወቴ በመፍራቴ ለመውጣትም ሆነ ድምፅ ለማሰማት አልሞከርኩም። ሰዎቹም ቃል ስላላሰሙ በድምፃቸው ልለያቸው አልቻልኩኝም።
ከብቶቹን ከመውሰዳቸው 2 ቀን በፊት ታኅሳስ 10 ቀን ጧት ባለቤቴ ረፋዱ ላይ ከቤት ሲወጣ ሩቅ መንገድ መሄዱን አልገለጠልኝም። ብቻ የክት ልብሱን ወይም የባል ልብሱን ለብሶ ነበረ። ከቤት ሲወጣም ብስጭትም ሆነ ሌላ ስሜት አልነበረውም። እንደሚሰነብትም አልገለጸልኝም። ለወትሮ ወደ አዲስ አበባ ሲሄድ ይነግረኝ ነበር አለች። ብትወድም ብትጠላም 2 ጥያቄዎች መመለስ ግን ነበረባት። ይኸውም ባሏ ሌላ ሴት ወዳጅ መያዙን ወይም በጸብ የሚፈልጉትን ሰዎች መኖራቸውን በወሬ እንኳን ሰምታ እንዳልሆነ እንድታስረዳ የጠየቋትን ነው። አዲስ አበባ ከተማ ከሚኖር አንድ ሰው ጋር አለች ያበራ ዳመሳ ባለቤት ወይዘሮ ላቀች። አዲስ አበባ ከተማ ከሚኖር አንድ ሰው ጋር በፍትሐ ብሔር ተካሰው አስፈርደውበት ነበረ። ሰሞኑን ፍርድ ቤት ማስፈጸሚያ ሊያመጣብኝ ነው እያለ ይበሳጭ ነበረ። ሌላውንማ እኔ ምን አውቃለሁ ጆሮ ለባለቤቱ ባዳ ነው ይባል የለ ብላ ተረተች። ሚስቱ ከሰጠችው ቃል ውስጥ በሚገባ ፖሊሶቹ ያጤኑትና ሊያጣሩት የሞከሩት ከባሏ ጋር ተካሶ አስፈርዶበታል የተባለውን ሰው ለማወቅና ከሌላ ሴት ጋር በወዳጅነት ግንኙነት አለውን ሲሉ ላቀረቡላት ጥያቄ አቅማምታ የመለሰችው ሚስጥር ምን እንደሆነ ለመረዳት ነው። ሴትየዋ ላይ ጥያቄ በማብዛት ከምናበሳጫት ይልቅ ቤቷን ከፍታ ብንገባ አንዳንድ ነገሮች በማየት ስለ ሁኔታው ግምት መስጠት ያስችለን ይሆናል በሚል እምነት ወደ ቤት ይዘዋት ሄዱና እዚያም እንደደረሱ የአጥሩንም ሆነ የቤቱን መዝጊያ እሷ እንደዘጋችው መሆኑን ካረጋገጠች በኋላ ወደ ቤት ገቡ። ከከብቶቹ በቀር ከቤት ውስጥ የተወሰደ ንብረት አልነበረም። ግን ያበራ የሥራ ልብሶች እንኳን የሉም። ከዚህ በቀር በፖሊስ አይኖች የቤቱን ውስጥ እንዳማተሩት በፍርሃት ወይም በሽሽት የተለቀቀ ቤት አይመስልም። ከብት ዘረፉ የተባሉ ሰዎች ወደ መኖሪያ ቤታቸው አለመግባታቸውን ስታረጋግጥላቸው ባለቤቱ የባሏ ዕቃዎችና ልብሶች ግን በማን እንደተወሰዱ ማስረዳት አልቻለችም። ባሏ በድንገት ከቤት ይወጣ ከሆነ ደግሞ ለጊዜው የሚለብሰውን የሰርክ ወይም የክት ልብስ ይወስዳል እንጂ ዘውትር የሚጠቀምባቸውን ልብሶችና አስፈላጊ ዕቃዎች ሁሉ ጠቅልሎ አይሄድም ነበረ። ታዲያ እንዲህ ከሆነ አበራ በድንገት እንደወጣ ቀረ ወይስ አውቆ ራሱን ደበቀ? ከብቶቹን የወሰዱት ገንዘብ የሚፈልጉ ወይስ ሊበቀሉ የመጡ ጠላቶች? ከሆነ ግማሹን ወስደው ሌሎቹን ለምን ተው? እነዚህ የተወሰዱ ከብቶችም እንደ መርፌ ሊደበቁ የሚችሉ ሳይሆን በጉልህ ሊታዩ የሚችሉ ስለሆነ መከታተሉ አድካሚ ይሆናል እንጂ ሚስጥሩ ሊያመልጣቸው እንደማይችል ተረድተው የሴትየዋን ትተው ወደ ሌላ አቅጣጫ አማተሩ። ከመንደሩ ሰዎች ጠይቀው እንደተረዱት በዚያ ቀበሌ ከሚገኘው ጫካ ውስጥ የአንድ ሰው አስክሬን በጅብ ተበልቶ ግማሽ አካሉ በየቦታው ተዝረክርኮ መገኘቱን አድምጠዋል። በጅብ የተበላው ሰው ቁርጥራጭ አካል የተገኘው አበራ ዳመሳ ከሚኖርበት ቀበሌ አቅራቢያ ምናብቹ አይኔ ምሳ ከተባለ ቦታ ውስጥ ነው። አስክሬኑ የተገኘው ታኅሳስ 14 ሲሆን በጥንቃቄ ከተለቀመ በኋላ ፎቶግራፍ ተነስቶ በሐኪም ተመርምሮ የቀብር ስነ ሥርዓቱ መፈጸሙን ፖሊሶቹ አረጋግጠዋል። አስክሬኑ የተገኘው በአዲስ አበባ ከተማ ግዛት ክልል ውስጥ በመሆኑ ምርመራውን የያዘው የአዲስ አበባ ፖሊስ ስለነበረ የተገኘው የአስክሬን ቁርጥራጭም የማን እንደሆነና የምርመራ ውጤቱ ከማን እንደደረሰ ለመረዳት ወደ አዲስ አበባ ፖሊስ ወንጀል ምርመራ ክፍል ያመራሉ። እኚሁ መርማሪዎች
የአዲስ አበባ ፖሊስ ከጀመረው የምርመራ መዝገብ ላይ እነዚህ መርማሪዎች እንደተረዱት ጫካ ውስጥ ከጅብ አፍ የተረፈ የአንድ ሰው ግማሽ አካል ተገኝቷል። ጭንቅላቱና እግሮቹ ከወደቁበት አቅራቢያም የአንድ ሰው ሸራ ጫማና ልብስ ተገኝቷል። ልብሱን ጫማውን ያዩት የአካባቢው ሰዎች ሟቹ ስንታየው ገብረስላሴ የሚባል መሆኑን ማረጋገጣቸውን ሰሙ። ከዚህ በቀር በጫካ ውስጥ ስለተገኘው አስክሬን የተገኘ ሌላ ማስረጃ የለም። ጉዳዩ እንዲህ ድፍን ያለ ቢሆንም በፖሊሶቹ በኩል ፈጥነው ለማወቅ የሞከሩት በጅብ ተበልቶ ሞተ በተባለው በስንታየው ገብረስላሴና ጠፋ በተባለው በአበራ ዳመሳ መካከል የነበረውን ግንኙነት ነው። ይህንን ፍሬ ነገር በአእምሯቸው ውስጥ በሚያውጠነጥኑበት ጊዜ ካበራ መኖሪያ ቤት 5 ጋሻ ርቀት ላይ ከሚኖር አንድ ሰው ግቢ አንድ ወሬ ተሰማ። ሞተ ከተባለው አበራ ዳመሳ መኖሪያ አቅራቢያ ፖሊሶቹ በምርመራ ላይ ሆነው ተሰማ የተባለው ወሬ ምንድነው? የአበራ ዳመሳን ሞት ወይም ገዳዮችን ያሳውቀን ይሆን ወይስ ሌላ ታምር ያሳየን ይሆን? ከዚህ ወሬ ባሻገር ደግሞ ስንታየው የተባለ ሰው በጅብ ተበልቶ ግማሽ አካሉ በጫካ ውስጥ ተገኘ መባሉና በጅብ ተበላ የተባለው ሰው ማን እንደሆነ በበቂ ማስረጃ አልተረጋገጠም የሚለው ወሬም አብሮ ተሰማ። ከነዚህ ፍሬ ነገሮች በቀር ሌላው የምርመራ ፍንጫቸው ለፖሊሶቹ አዲስ አበባ ከተማ ከሚኖር አንድ ገና ስሙ ካልታወቀ ሰው ጋር የከረረ ጸብ እንደነበረውና በፍትሐ ብሔር ተካሰው ገንዘብ እንዲከፍለው ያስፈረደበት መሆኑን የሰሙት ወሬ ነው። እነዚህ ሁሉ ሲገናዘቡ አበራ በእርግጥ ተገሎ ይሆናል የሚል ግምት ከማሳደሩ በላይ አበራን ከገደሉት በኋላ በጅብ የተበላ ለማስመሰል የስንታየውን ልብስ በአቅራቢያው ሊያስቀምጡ ስለሚችሉ በወንጀሉ ተፈላጊ የሚሆነው ሰው እንደሞተ በማስቆጠር ሊያወናብዱን ይችሉ ይሆናል የሚል ጠንካራ ጥርጣሬ የፖሊስ የምርመራ አባላቱ ላይ ያሳደረም። ይህም የሚጣራው ግን በጅብ ተበላ የተባለው ስንታየው በሕይወት ሲገኝ ነው። ለመሆኑ ስንታየው በጅብ ተበልቷል ወይስ ተገድሏል? እንደወጣ ቀረ የተባለው አበራ ዳመሳስ የት ገባም? የተወደዳችሁ አድማጮቻችን የዛሬው መሰናዷችን አበቃ። 320 ሰዓት የፈጀው የወንጀል ምርመራ ክፍል 2 ሳምንት ይዘን እንቀርባለን። ዘጠኝ 91 ሀገር ውስጥ እስከ ዓለም አቀፍ ሳይንሳዊና የረቀቁ የወንጀል ምርመራ ውጤቶች እንዲሁም ተረኮች የሚስተናገዱበት ዝግጅት